ሰበር ዜና ከጉባለች ኢትዮጵያ በብርጋዴር ጀነራል ምግበይ ኃይልና ግብረ አበሮቹ አደረጃጀትና አይዞህ ባይነት ዘመቻ አንድነት በሚል ስያሜ በተለያየ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ነኝ ብሎ የሚጠራው ጽንፈኛው ቡድን ተደምስሷል ይላል መከላከያ ሰራዊቱ። ብርጋዴር ጀነራል ምግበይ ኃይሌ እድሜ ልኩን በታሪኩ ግጭት እየጠመቀ የትግራይን ህዝብ ወደ ጦርነት በማስገባት ያለምንም ወታደራዊ እውቀት ወጣቱን ወደ እሳት አስገብቶ የማስፈጀት ታሪክ ያለው ጸረ ሰላምና ጸረ ልማት አራማጅ ነው። ጀነራል ምግበይ ኃይሌ ውጊያ ከብዶት የሸሸውን ወጣት ለምን ሸሸህ በሚል ሰበብ በጅምላ የመረሸን ልምድ ያለው ያለ እውቀት የትግራይን ወጣቶች ደም ሲመጥ የቆየ መሆኑን ሳያንሰው አሁን ላይም በሞኙ የጽንፈኛው መሪዎች ነን በሚሉ በፋኖቹ አማካኝነት የሰላም ፈላጊውን የአማራን ወጣት ህይወት ለመቅጠፍ እንቅስቃሴ የጀመሩ መሆኑ ታውቋል። ባለፈው ጊዜ በነበረው የሰሜኑ ጦርነት በመቶ ሺህ የሚቆጠር የትግራይ ወጣትን የረሸነ እያስረሸነ የፈጀው የጥቁር ታሪክ ጸሐፊነቱ ሳያንስ አሁን ላይም መሰል ድርጊት ለመፈጸም እየተንቀሳቀሰ ነው። ጀነራል ምግበይ ምዕራብ ትግራይን አስመልሳለሁ በሚል እሳቤ 2 ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክሮ በ10 ሺህ የሚቆጠሩ ወጣቶችን ያስበላው ውጊያም ቢስ ሲለው የራሱን ታጣቂዎች ረሽኖና ገድሎ ውጊያው ሳይሳካለት አከርካሪው ተመቶ የሸሸው ምግበይ ኃይሌ ነው። ምግበይ ኃይሌ ዘረፋና ሌብነትን የተካነበት መደበኛ ስራው በመሆኑ በአሁኑ ጊዜ የትግራይን ወርቅ እየዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል። በኢህአዴግ ዘመን በዘረፋና ሌብነት ታዋቂ የነበረ ብቻ ሳይሆን በሰረቀውና በዘረፈው ገንዘብ አዲስ አበባ ላይ ፎቆችን የደረደረ አለፍ ሲልም ዱባይ ላይ ፎቆችን ለመስራት በቅርብ ጊዜ የተዋዋለ ስለመሆኑ በሶሻል ሚዲያ ሲነገር ቆይቷል። በጦርነት ከቀቀለው ወጣት በተጨማሪ የረሸናቸው በብዙ ሺዎች የሚቆጠሩ ወጣቶች በመኖራቸው ትግራይ ሰላም እንድትሆን ከቶውንም አይፈቅድም። ምክንያቱም ደግሞ የትግራይ ህዝብ ልጆቹን ይጠይቀኛል የሚል ስጋት አንደኛው ምክንያቱ ሲሆን፣ ሌላኛው ምክንያቱ ደግሞ እያደረገ ያለው የወርቅ ዘረፋ እንዳይጋለጥበት በማሰብ ነው። በሌላ በኩል ምግበይ ኃይሌ የፕሪቶሪያን ስምምነት እንዲፈርስ እንዳይሳካ ከፍተኛ ጥረት እያደረገ ያለ ከመሆኑም በላይ የጊዜያዊ አስተዳደሩን ማህተም ለመንጠቅና በኃይል አፍርሶ ስልጣን ለመያዝ የሞከረ የጸረ ሰላምና ጸረ ልማት አራማጅ ነው። ጀነራል ምግበይ የሰላም ጠንቅ የሆነው ምግበይ ኃይሌ ለዚህ መሰሪ ተግባሩ ጅላጅሉን ፋኖን እንደ ተባባሪነት በመጠቀም ጽንፈኛው ፋኖ በራሱ ክልል ላይ ያልተገባ ውድመት እንዲፈጽም አዞታል። ነገር ግን ዘመቻ አንድነት በሚል ስያሜ ጽንፈኛውን አስተባብሮ በጀመረው ትንኮሳ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ የምግበይ ኃይሌ ተላላኪ ጽንፈኞች በለኮሱት እሳት ራሳቸው ተለብልበውበታል። በዚህ 2 ቀናት ብቻ 317 የተገደሉ፣ 41 የተማረኩ፣ 125 የቆሰሉ፣ 27 ደግሞ በሰላም እጅ የሰጡ፣ 51 በምህረት የገቡ፣ 15 መረጃ አቀባይ ሆነው የተያዙ በድምሩ 576 የሰው ኃይል ኪሳራ ሲደርስበት 1 መትረየስ፣ 119 ክላሽንኮቭ፣ 46 ኋላ ቀር መሳሪያዎች፣ 8 ሽጉጥ፣ 22 ቦምቦች፣ 2290 የተለያዩ አይነት ተተኳሾችን፣ 8 ትጥቅ፣ የመገናኛ ሬዲዮ፣ ተሽከርካሪ፣ ባጃጅ፣ ሞተር ሳይክልና ሌሎች ቁሶችም በሰራዊታችን ቁጥጥር ስር ውሏል ይላል ጀግናው መከላከያ ሰራዊታችን። ይህ በምግበይ ኃይሌና በግብረ አበሮቹ አይዞህ ባይነት የተጋለጠው ጽንፈኛ ቡድን በዚህ ልክ ኪሳራ የደረሰበት ሲሆን በሕይወት የተረፈው የትም የተበታተነ መሆኑ ተረጋግጧል። ብሬኪንግ ኒውስ። በብርጋዴኑ ይህንን ማየት እጅግ በጣም የሚገርም ነው።
በብርጋዴር ጀነራል ምግበይ ኃይለና አበሮቿ አደራጅነትና አይዞባይነት ዘመቻ አንድነት በሚል ስያሜ በተለያየ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛው ቡድን ተደምስሷል። ወደ ሌላው ዜና ስናልፍ ከመከላከያ ገጽ በኪሳራ የተደመደመው የዘመቻ አንድነት ጣፈንታ በብርጋዴር ጀነራል ምግበይ ኃይለና ግብረ አበሮቹ አደራጅነትና አይዞባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛን ቡድን መደምሰሱን መከላከያ አረጋግጧል። የባዕዳን ህልምና ሐሳብ መክኗል ሲሉ ሌተናል ጀነራል ብርሃኑ በቀለ ተናገሩ። የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ለዙ አመራሮች የብቃትና ክህሎት ማሳደጊያ ስልጠና ላይ ስልጠና በሰጡበት ዕለት የባዕዳን ህልም እና ሐሳብ በህብረ ብሔራዊ ሰራዊቱ አንድነት መክኗል ሲሉ ተናግረዋል። አዛዡ የሰራዊቱን አእምሯዊ አካላዊና ስሜታዊ ብቃቱን ለማሳደግ ተቋሙ የያዘውን ፕሮፌሽናል ሰራዊት የመገንባት ሂደት ስልጠናው ወሳኝ ሚና አለው ሲሉ ተናግረዋል። ውግንናው ለህዝብ የሆነ በእሴት የተቀረጸ የሚወስን የሚፈጽምና በየጊዜው የሚሻሻል ሰራዊት እንዲሁም ለታላቅ ሀገርና ለታላቅ ህዝብ እየቆመ ጦርነትን የማስቀረት ብቃት ያለው ሀገር ተገዳ በጥላት እብሪትና በጦርነቱ አስፈላጊነት ወደ ጦርነት መግባት የግድ በሚባልበት ጊዜ እንኳን ተዋግቶ የሚያሸንፍ የሀገርን ሉዓላዊነት የሚጠብቅና የሚከላከል የጋራ ተልእኮውን በብቃትና በተሳካ ሁኔታ የሚያረጋግጥ ሰራዊት ኢትዮጵያ እንዳላትም አረጋግጠዋል። የተከበራችሁ አድማጮቻችን ወደ ሌላው ዜና ስናልፍ የኮማንዶ ክፍለ ጦር ለሰላም አልገዛም ባለው የጽንፈኛ ቡድን ላይ እርምጃ ወስጃለሁ አለ። የኮማንዶና አየር ወለድ ዕዝ ክፍለ ጦር በኤፍራታና ግደም ወረዳ ዳጉት የሚባለው አካባቢ በመመሸግ ህዝቡን ሲዘርፍና ሲያሰቃይ በነበረው የጽንፈኛ ቡድን ስብስብ ላይ በወሰደው እርምጃው በቅጽል ስሙ ቀጨኔ በመባል የሚታወቀውን የቡድን ከፍተኛ አመራር ከነጀሌዎቹ ጭምር በመደምሰስ ቀሪዎችን መማረክ ችሏል ብለዋል። ክፍለ ጦሩ በጽንፈኛው ላይ በወሰደው እርምጃ የጽንፈኛውን አባላት ጨምሮ ከህብረተሰቡ የተዘረፉ አንድ አይሱዙ ተሽከርካሪ፣ የተለያዩ አይነት መሳሪያዎችና ተኳሽ ጥይቶችን በቁጥጥር ስር አውሏል። የኮማንዶ ክፍለ ጦር ምክትል አዛዥ ኮሎኔል አበባው ሞላ ኦፕሬሽኑ የተፈጸመው በተጨባጩ መረጃ ላይ ተመስርቶ መሆኑን ገልጠው ቡድኑ በዚህ ኦፕሬሽን ብቻ ሳይሆን በሌሎችም በተከታታይ በተወሰዱበት እርምጃዎች አከርካሪው ተሰብሮ አለኝ የሚለውን ሁሉ መዋቅር ፈራርሶ የፌስቡክ አርበኛ ሆኖ መቅረቱን ተናግረዋል። የሬጅመንት አዛዥ ሻለቃ ተስፋዬ በላይነህ፣ ሻለቃ ግዛቸው ዘሪሁንና ሻምበል ግዛቸው ጊሎ እንደገለጹት ግዳጁ የተፈጸመበት አካባቢ የተፈጥሮ መሰናክል የበዛበት ለሰራዊቱ አመቺ ያልሆነ መልክዓ ምድራዊ አቀማመጥ ያለው ቢሆንም ሰራዊቱ ፈታኝ የነበረውን የተፈጥሮ መሰናክል ሁሉ በማለፍ ስኬታማ ስራ መስራት ችሏል ብለዋል። ቀጣይም የጽንፈኛው ስብስብ ወደ ሰላም እስካልመጣ ድረስ እርምጃው ተጠናክሮ እንደሚቀጥልና የህዝብን ሰላም ለማረጋገጥ እንደሚሰራ ኮሎኔል አበባው ሞላ ተናግረዋል። ለሰላም ፈቃደኛ ባልሆኑት የጽንፈኛው ቡድን ላይ አስፈላጊውን እርምጃ ወስጃለሁ ብለዋል መከላከያ ሰራዊቱ። በሌላ ዘገባው በመተከል ዞን ጃዊ ወረዳ ተሰማርቶ የሚገኝ የምዕራብ ዕዝ አንድ ሬጅመንት በጽንፈኛው ቡድን ላይ ፈጣን ማጥቃትን በማድረግ የጥፋት ኃይሉን መደምሰስ መቻሉን ነው የምዕራብ ዕዝ አንድ ሬጅመንት አዛዥ ሻለቃ ደምስ ጀሩ የተናገሩት። የጽንፈኛውን ቡድን ላይ ፈጣን ማጥቃት በማድረግ የቡድኑ አባላትን ከመደምሰስም በተጨማሪ የጥፋት ኃይሉ ህዝቡን እያስፈራራ ንብረት ይዘርፍበት የነበረን የጦር መሳሪያና ተተኳሾችን መማረኩንም ነው የገለጸው። ወደ ሌላው ዜና ስናልፍ ለጽንፈኛው ቡድን ሊተላለፍ የነበረን የተለያዩ አይነት ተተኳሾችን በቁጥጥር ስር ማዋሉን መከላከያ እንዲሁ በሌላኛ ዘገባው ገልጧል። የሰሜን ምዕራብ ዕዝ ኮር በቃፍታ ሁመራ ለጽንፈኛው ቡድን ሊተላለፍ የነበረን 13863 የተለያዩ አይነት ተተኳሾችን ነው በቁጥጥር ስር ማዋሉን በቀጠናው የሚገኘው ኮማንድ ፖስት ያስታወቀው። ተተኳሹ በቁጥጥር ስር የዋለው ከህብረተሰቡ ወደረሰ ጥቆማ መሰረት ሲሆን በቀጠናው የሚገኙ የሰራዊቱ አባላት ባደረጉት የተቀናጀ ክትትልና ፍተሻም መሆኑን አሳውቋል። በቁጥጥር ስር የዋለው ተተኳሽ ለጸረ ሰላም ኃይሎች ቢተላለፍ ኖሮ የሚያስከትለውን ጉዳት የአካባቢው ማህበረሰብ በመገንዘብ እያደረገ ያለውን መረጃ የማቀበል ሰላምን የማስቀጠልና ልማትን የማረጋገጥ ስራውን የሚመሰገን ከመሆኑ ባሻገር ሰራዊቱ ጠንካራ ህዝባዊ ደጀን እንዲኖረው አስችሏል ብለዋል ኮማንድ ፖስቱ።
በተደጋጋሚ ብዛት ያላቸው ተተኳሾችን፣ የኮንትሮባንድ ዕቃዎች፣ አደንዛዥ እጾች፣ ህገወጥ የሰዎች ዝውውርና እገታ፣ ግድያና ዘርፊያ ወንጀል የፈጸሙና በህገወጥ ዝውውር ላይ ሲንቀሳቀሱ የነበሩ ቡድኖችና ግለሰቦችን በቁጥጥር ስር በማዋል በቀጠናው የሚገኘው ሰራዊት ከጸጥታ አካላት ጋር በመቀናጀት በቀጠናው የህግ የበላይነት እንዲረጋገጥ እየሰራ መሆኑንም ገልጠዋል። የተከበራቸው የጉባለች ቤተሰቦች ወደ ሌላኛው ከመከላከያ ወጣ ወዳሉ ዜናዎች ስንሄድ የዩናይትድ ስቴትስ ኦፍ ዱባይ ማለት ነው የዩኤኢ ሚዲያ ስራን አቋረጥኩ አለ። መቀመጫውን የተባበሩት አረብ ኤሚሬትስ አቡ ዳቢ ያደረገው አልአይን ኒውስ አልአይን ዲጂታል ሚዲያ የአማርኛ አገልግሎቱን ነው ያቋረጠው። የ2015 እንደ አውሮፓውያን አቆጣጠር የተቋቋመውና ከዓለም አቀፍ የመገናኛ ብዙሃን ኢንቨስትመንት ፍሪ ዞን አልኤልሲ ኩባንያዎች የንግድ ምልክቶች አንዱ የሆነው አልአይን ኒውስ ነው። ምክንያቱን ምን እንደሆነ በይፋ ሳይገልጽ ከትላንት በስቲያ አንስቶ የአማርኛ አገልግሎቱን አቁሜያለሁ ያለው የዲጂታል ሚዲያው ቢሮውን ዘግቶ ከኢትዮጵያ ጠቅልሎ ሊወጣ እንደሆነም ተሰምቷል። አልአይን አማርኛ ባለፉት ዓመታት በአብዛኛው የተለያዩ ሀገራት የውጭ ሀገራት መረጃዎችን በአማርኛ ቋንቋ ሲያቀርብ መቆየቱ የሚታወስ ነው። ሱዳን መጋቢት 10 2017 ዓ.ም የትግራይ ተፈናቃዮች በሚገኙበት የሱዳን አምራኩባ የመጠለያ ጣቢያ ባጋጠመ የእሳት አደጋ ቃጠሎ አደጋ የ6 ዓመት ህፃን ህይወቱ ወዲያው ተቀጥፏል ተባለ። ሌላ የ2 ዓመት ህፃንም በደረሰበት ጉዳት ለተጨማሪ ሕክምና ተልኳል ተብሏል። የእሳት ቃጠሎው ላለፉት 3 ዓመታት መደጋገሙ አደጋውን እጅግ አሳሳቢ ያድርጎታል ተብሏል። መጠለያው በሚገኝበት አካባቢ በቂ የሕክምናና የመድኃኒት አቅርቦት ባለመኖሩ ምክንያት አደጋውን የመከላከል ስራና አዳጋች እንደሆነባቸውም ተፈናቃዮችን ዋቢ በማድረግ ቲኤምኤች እና ድምፀ ወያኔ ዘግበውታል። አድማጮች ይህንን የዘገቡት ቲኤምኤችና ወይም ድምፀ ወያኔ በተለይ ከጄኖሳይድ ጋር ተያይዞ የኢትዮጵያን መንግስት የሚኮንኑ መሆኑን ማረጋገጥ ትችሉ ዘንድ በዚሁ ድምፀ ወያኔና ቲኤምኤች ላይ ገብታችሁ ስለዚህ ጉዳይ የዘገቡትን ዘገባ ማድመጥ ትችላላችሁ። እነዛ ሰዎች አሁንም ጸረ ኢትዮጵያዊ ሆነው በኢትዮጵያ ላይ በጠላትነት የሚሰሩ መሆናቸውን ታረጋግጡ ዘንድ ጤፍን ከባዕድ ነገር ጋር ቀላቅለው እንጀራ ለገበያ ሲያቀርቡ የነበሩ 84 ግለሰቦችን በቁጥጥር ስር አውያለሁ አለ የሐዋሳ ፖሊስ። በሐዋሳ ከተማ ጤፍን ከባዕድ ነገር ጋር ቀላቅለው እንጀራ ጋግረው ለገበያ የሚያቀርቡ 84 ግለሰቦችን በቁጥጥር ስር ማዋላቸውን ነው የከተማ ፖሊስ መምሪያው ያስታወቀው። የመምሪያው ኃላፊ ኮማንደር መልካሙ አየለ በዋናነት በታቦር፣ በቱላ፣ በዳቶ ክፍለ ከተሞች ከዚህ ጋር በተያያዘ በ30 ቤቶች በተደረገ ፍተሻ ለጋገራ የተዘጋጁ ሊጥና ዱቄቶችን ከተለያዩ ባዕድ ቁሶች ጋር መያዙን ነው ያስታወቀው። ግለሰቦቹ ፈቃድ ሳይሰጣቸው በማህበር ራሳቸውን አደራጅተው ወደ ስራ እንደገቡና ጤፍን ከባዕድ ነገር ጋር በመቀላቀል በህገወጥ መንገድ እንጀራ ጋግረው ለሆቴሎች ሲያቀርቡ እንደቆዩም ተናግረዋል። የሲዳማ ክልል ጤናና ጤና ነክ አገልግሎት ግብአት ጥበቃና ቁጥጥር ባለስልጣን ዋና ዳይሬክተር ቡሪሶ ቡላሾ ከተያዙት ግብአቶች ውስጥ ለምርመራ ከተላኩ 7 ናሙናዎች 5ቱ በሰው ጤና ላይ ጉዳት የሚያስከትሉ ንጥረ ነገሮች እንደተገኙባቸው ተረጋግጧል ብለዋል። የገንዘብ ቅጣቱ የመጀመሪያ ደረጃ ጥፋት፣ ሁለተኛ ደረጃ ጥፋት እያለ እስከ 5ኛ ደረጃ ጥፋት የሚያስቀጣቸው የቅጣት እርከኖች አሉት አለ የአዲስ አበባ ንግድ ቢሮ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ 185/2017 የተሰኘ ትራንስፖርት አገልግሎትን ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማት ዳግም ምሽት 3 ሰዓት ተኩል ድረስ እንዲቆዩ የሚያስገድድ ደንብ ከመጋቢት 10 ጀምሮ ተግባራዊ ማድረጉን አስታውቋል። ደንቡን የአዲስ አበባ ከተማ አስተዳደር ካቢኔ ያጸደቀው የካቲት 29 2017 ዓ.ም የነበረ ሲሆን ይህ ደንብ መመሪያዎች ተዘጋጅተውለት ከመጋቢት 10 2017 ዓ.ም ጀምሮ ተግባራዊ መሆን ጀምሯል ብሏል። የንግድ ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ ሙስማ ጀማል ደንቡ የሕግ ተጠያቂነትን ጨምሮ የገንዘብና በመጨረሻም ንግድ ፍቃድን እስከ መሰረዝ የሚደርሱ ቅጣቶች እንዳሉት ለቲክቫ ኢትዮጵያ ተናግረዋል። የኮሚኒኬሽን ዳይሬክተሩ በዝርዝር እንደነገሩን የገንዘብ ቅጣቱ የመጀመሪያ ደረጃ ጥፋት፣ ሁለተኛ ደረጃ ጥፋት እያለ እስከ 5ኛ ደረጃ ጥፋት የሚያስቀጣበትን የገንዘብ ቅጣት እርከኖች የዘረዘረ መሆኑን ተናግረዋል። በመጀመሪያ ደረጃ በሚሰጡ ማስጠንቀቂያዎች ላይ የማይታረሙ የንግድ ተቋማት ላይ እስከ መጨረሻው የገንዘብ እርከን ከተቀጡ በኋላ የንግድ ፍቃድን እስከ መሰረዝ የሚያደርሱ ቅጣቶች እንዲቀጡ ያደርጋል ብለዋል።
ይህ ከመሆኑ በፊት ደንቡን የማስተዋወቅ ስራ በሁሉም ሚዲያዎች ይሰራል። ደንቡን ተግባራዊ አድርገናል። እዚህ ላይ ምንም አይነት ድርድር አይኖርም። የማስተዋወቁ ስራ ግን በሰፊው ይሰራበታል። የቅጣት እርከኖቹን ይፋ ማድረግም ጀምረናል ብለዋል ባለስልጣኑ። ይህ እንግዲህ በጣም እንትን የሚለው ደንቡ ዝርዝር መመሪያ በቢሮ እየተዘጋጀለት ነው። በፍጥነት ጨርሰን ግልጽ እናደርጋለን። ህጉ የሚሰራው የኮሪደር ልማት ያለባቸውን አካባቢዎች ብቻ ሳይሆን በመላው አዲስ አበባ በ11ዱም ክፍለ ከተሞች ዋና ዋና መንገዶች ላይ የሚገኙ ሁሉንም የንግድ ተቋማት ላይ የሚተገበር ነው ብለዋል። የትራንስፖርት እንቅስቃሴዎችን በተመለከተ ሁሉንም የግል የትራንስፖርት ሰጪ አካላትን ጨምሮ የሚመለከት ነው። ይህን መንገድ ትራንስፖርት ባለስልጣን ጋር በመሆን በጋራ ተፈጻሚ እናደርገዋለን ብለዋል። አስተዳደራዊ የመጀመሪያው ደረጃ የገንዘብ ቅጣት እርከንን ስንመለከት ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋሙን መዝጋት 10 ሺህ ብር የሚያስቀጣ፣ ሁለተኛው ለተገልጋይ ሊያቀርብ የሚችለው አገልግሎት ወይም ምርት እያለው የለም የሚል ሰበብ በመስጠት ማለት ነው ተገልጋይ እንዳይስተናገድ ማድረግ 10 ሺህ ብር እንደሚያስቀጣ፣ እንዲሁም ደግሞ መንገድ ዳር ያሉ ንግድ ተቋማትና አገልግሎት መስጫ ተቋማት ከምሽቱ እስከ ንጋት ድረስ የተቋሙን የውጭና የውስጥ መብራት አለማብራት 7 ሺህ ብር የሚያስቀጣ መሆኑን፣ በሌላኛው የህንፃ የፊተኛው ገጽ መብራት ወይም የፋሳይድ ላይት መብራት ያለ መስቀልና ወይም ያለ ማብራት 5 ሺህ ብር የሚያስቀጣ እንደሆነም፣ የንግድ ተቋሙ መግቢያ በር ዝግ ሆኖ አገልግሎት የሚሰጥ ከሆነ ክፍት መሆኑን የሚያመላክት በኤሌክትሪክ የሚሰራ ምልክት ያለማድረግ 5 ሺህ ብር፣ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ መውጣትም ወይም የስምሪት ማስመሪያውን ማቆራረጥ 5 ሺህ ብር፣ የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ ውጪ ወይም በላይ ወይም በታች የተሳፋሪውን ማስከፈል 5 ሺህ ብር የሚያስቀጣ መሆኑን ተናግረው ከገንዘብና አስተዳደራዊ ቅጣቶች በፊት ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋሙን ዘግቶ የተገኘ ነጋዴ የ24 ሰዓት የማስጠንቀቂያ ጊዜ እንደሚሰጠውም አቶ ሙስማ ጀማል ለቲክቫ ኢትዮጵያ መግለጻቸው ነው የተዘገበው። የተከበራችሁ አድማጮቻችን ይህ እንግዲህ ህግን በተግባር የምንተገብረው ከሆነ ቅጣት ማስፈራሪያ እንጂ ቅጣት ላይ በመቅጣት ብቻ መንግስትን ተጠቃሚ አያደርገውም። የህግ አቋምም በዋናነት ሰዎችን እንዲፈሩት የሚሆን ሆኖ በመዳፈር ጥፋትን ማስቆም ያው እንዲችሉ ማድረግ ነው። ስለዚህ ህግ የሚወጣው ሰዎች ከጥፋት እንዲከለከሉ፣ የሚያጠፉ ሰዎች ከዛ ነገር በመታቀብ ብዙሃኑን የሚጠቅሙበት እድል እንዲመጣ ነው እና ህግ እንዲፈራ መሆኑ ጥሩ ነው እያልን ከአፈጻጸም ላይ ደግሞ አሁንም ከመጣንበት አንጻር የሰውነትን ማንነት የመሳት አይነትና ማንኛውም ነገር ሁሉ የመሸጥና የመለወጥ አይነት አባዜ ባለው ማህበረሰብ ላይ አፈጻጸም ሁኔታውን በጥንቃቄ መከታተሉ የበለጠ ይጠቅማል። ምክንያቱም ለበጎ ተብሎ የወጡ ህጎች ሌቦች ሊጠቀሙባቸው ስለሚችሉ ማለት ነው። በመጨረሻም እንግዲህ አንድ ዜናና እናንብብና ዝግጅታችን በዚህ እንቋጭ። በትግራይ ላይ ምን አለ ብንል ከቀበሌ የነዋሪነት መታወቂያ ውጭ ሌላ መታወቂያ ይዞ መንቀሳቀስ ይከለከላል አለ የትግራይ ክልል ሰላምና ጸጥታ ቢሮ። መታወቂያው በሁሉም አካባቢዎች ተሟልቶ ባልተዳረሰበት ሁኔታ ይህንን መሰል አስገዳጅ መግለጫ ማውጣት ተገቢ አይደለም አሉ ደግሞ የመቀሌ ከተማ ነዋሪዎች። የትግራይ ክልል የሰላምና ጸጥታ ቢሮ ከቀበሌ ነዋሪነት ማረጋገጫ መታወቂያ ውጭ በሌላ መንቀሳቀስ ይከለክላል ሲል ያወጣው መግለጫ አነጋጋሪ ሆኗል። መግለጫውን በማስመልከት ፋይዳ፣ ፓስፖርት፣ የባንክ ደብተርና የተለያዩ የመንግስትና የግል መስሪያ ቤት መታወቂያዎችን ዋጋ የሚያሳጣ ልክ ያልሆነ መግለጫ ነው በማለት ነው ብዙዎች አስተያየት እየሰጡ ያሉት። ከነዋሪዎች ገንዘብ ለመሰብሰብ ከማለም ውጭ የሚተገበር መግለጫ አይደለም እያሉም አልጠፉም። በክልሉ ወጣት ያለውንና የሚታየውን ሰፊ የለውጥ ተነሳሽነትና ፍላጎት ለማዳከምና ለማፈን ያለመ ነው የሚል ጠንካራ አስተያየትም ያንሸራሸሩ ወጣቶችም አሉ። የክልሉ የሰላምና ጸጥታ ቢሮ ያወጣው መግለጫ የቀበሌ ነዋሪነት መረጋገጫ መታወቂያ ተዘጋጅቶ ለዕደላ ዝግጁ መሆኑንና ነዋሪዎች እየወሰዱ እንደሆነም አመላክቷል። ከቅርብ ጊዜ በኋላም ያለ የቀበሌ የነዋሪነት ማረጋገጫ መታወቂያ ሌላ መታወቂያ ይዞ መንቀሳቀስ ስለሚቆም ሁሉም ነዋሪዎች ተገቢውን ነገር አሟልተው ወደሚኖሩበት የቀበሌ አስተዳደር በመሄድ መታወቂያ መያዝ ይኖርባቸዋል ይላል በመግለጫው። ትግራይ ኢትዮጵያ የመቀሌ ቤተሰብ አባል የክልሉ የሰላምና የጸጥታ ቢሮ መግለጫን ለማረጋገጥ ወደ ተወሰኑ የመቀሌ የቀበሌ መስተዳድሮች ተዘዋውሮ እንደተመለከተው የተባለው የነዋሪዎች መታወቂያ ተሟልቶ አልቀረበም ብለዋል።
የመቀለ ከተማ የአንድ ቀበሌ አስተዳደር ለቲክቫ በሰጡት አስተያየት ቢሮው የሚለውና መሬት ላይ ያለውን አይገናኝም። ለምሳሌ የእኛ ቀበሌ ነዋሪዎች መታወቂያው እንዲዘጋጅ የሚጠይቀው ገንዘብ አሟልተው ባለመክፈላቸው ምክንያት የደረሰን የህትመት ውጤት ስለሌለ እደላ አልጀመርንም፣ ልንጀምርም አልቻልንም ብለዋል። ከጦርነቱ በፊት ለነዋሪዎች ሲሰጥ የነበረው የወረቀት የነዋሪዎች መታወቂያ ካርድ ወደ ዲጂታል ለማሳደግ ሲደረግ የነበረው እንቅስቃሴ በማቋረጡ ምክንያት ነዋሪዎች ከጦርነቱ በኋላ ለተለያዩ የስራዎቻቸው ማሳለጫ መታወቂያ አጥተው ሲጉላሉ ማየትም የተለመደ ነበር ብለዋል። ከቅርብ ጊዜ በኋላ በክልሉ አገልግሎት መስጠት የጀመረው ሀገራዊ የፋይዳ ዲጂታል መታወቂያ እንዲሁም የአዲስ ፓስፖርት እደላና እድሳት ችግሮቻቸውን በመጠኑ ሊያቃልላቸው ችሎ ነበር ብሏል። የተከበራችሁ የጉባለች ቤተሰቦች የሰዓቱን ዜና በዚሁ እናጠናቅቃለን። አብራችሁን ስለነበራችሁ እያመሰገን በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።